እሺ ወደ ትምህርታችን እንሄዳለን። ጌታ ይባረክ። አሜን። መሰዊያ በሚለው ርዕስ ትናንትና እያስተማርኩኝ ነበር። ስለ መሰዊያ ምንድነው የሚለውን ትርጉም ነበር ትናንትና ስናይ ነበር። ትናንትና መሰዊያ የሚባለው ነገር በሁለት ዓለሞች መሃል ያለ የመግቢያ በር ነው። መንፈሳዊ ዓለም ወደ ፍጥረታዊ ዓለም የሚገባው በመሰዊያው ነው። ፍጥረታዊ ዓለም ወደ መንፈሳዊ ዓለምም የሚገባው በመሰዊያ ነው። መሰዊያ ከሌለ መንፈሳዊ ዓለም በፍጥረታዊ ዓለም ላይ አይገለጥም። መገለጥ ነው ማወራው። በራሳቸው አሉ። መንፈሳዊ ዓለም በራሱ አለ። ፍጥረታዊ ዓለምም የራሱ መርህ አለው፣ ስርዓት አለው። ሁለቱ ዓለሞች አይዋሃዱ። ሁለቱ ዓለሞች አንድ ላይ አይደሉም። በየራሳቸው ነው ዓለም ያላቸው። ነገር ግን አንዱ ዓለም ከሌላ ዓለም ጋር አብሮ የሚሰራው አብሮ የሚዋሃደው የሚገለጠው ማለት ነው። በሌላ አማርኛ ሌላኛው ዓለም በሌላው የሚገለጠው በመሰዊያ ነው። መሰዊያ ሲኖር ብቻ ነው መንፈሳዊ ዓለም የሚገለጠው። ሁለት ጥቅሶች ኖርማል አንስቼ አሳይቻችኋለሁ። የመጀመሪያው ዘጸአት 20 ላይ እግዚአብሔር ራሱ ሊትራሊ ወደ ዓለም መጣ። እግዚአብሔር ወደ ዓለም መጥቶ የእስራኤል ልጆች በሩቅ ቆመው እግዚአብሔር አይናገረን፣ ሙሴ አንተ ተናገረን፣ ይሄንን ጭጋግ እሳት እንደዚህ አንይ ሲሉ እግዚአብሔር ዘጸአት 20 ጀምሮ ያለውን ሐሳብ የሚነግረን ይሄንን ነው። ምን አለ እግዚአብሔር ደግሞ በፊቴ እኔ ከሰማይ እንደተናገርኳችሁ አይታችኋል። ማንም ሰው በፊቴ በአጠገቤ የብር አማልክት የወርቅ አማልክት በእናንተ አታድርጉ። ቀጥሎ ያለችዋን ቃል ስሙ። የጭቃ መሰዊያ ስራልኝ አለ እግዚአብሔር። ሲና ላይ መጥቶ በየቀኑ ሲና እንደወረድኩት አይነት ነጎድጓድና መብረቅ ጨለማ ጭጋግ ይዤ እመጣለሁ ወደ አንተ አላለም። እግዚአብሔር ግን እንዲህ አለ፣ የጭቃ መሰዊያ ስራልኝ። መሰዊያ ስትሰራልኝ ምን ይሆናል አለ እግዚአብሔር? የሚቃጠለውን የደህንነት መስዋዕትና በጎቹንም በሬዎቹንም ሰዋበት። እዛ መሰዊያ ላይ መሰዊያ ካለ መስዋዕት አለ። ሰዋበት አለና ቀጥሎ እንዲህ ይላል፣ ስሜን በማሳስብ ስፍራ ሁሉ ወዳንተ መጥቼ እባርካለሁ። በስሙ መሰዊያ፣ ይሄ መሰዊያ የምትሰራው መሰዊያ በስሙ ነው። የምትሰራበት ቦታ ላይ መጥቼ እባርካለሁ። ታውቃላችሁ በዚህ በዘጸአት 25 ቁጥር 8 ላይ እግዚአብሔር እንዲህ ይላል፣ በመካከላቸው አድር ዘንድ መቅደስ ስሩልኝ። መካከላችሁ ምንል ዘንድ? አድር ዘንድ። እግዚአብሔር መንፈስ ነው። እግዚአብሔር በመካከላችን መጥቶ ለማደር ግን ምን ይፈልጋል? መቅደስ። ለፍጥረታዊ ሰዎች ይሄንን ነው እግዚአብሔር የሚለው። መሰዊያ ያስፈልጋችኋል። ያለ መሰዊያ የሚሆን መለኮታዊ መገለጥ የለም። አንድ ጊዜ የእስራኤል ልጆች ባውል ነው አምላክ፣ እግዚአብሔር ነው አምላክ፣ ኮንፊውዝድ ሆኑ። መሃላቸው ማን አምላክ እንደሆነ እርግጠኛ መሆን አልቻሉ። ጳውሎስ መጣና በሁለት ሐሳብ ለምን ታነክሳላችሁ? አንዱ ባውል ነው አምላክ ይላል፣ አንዱ እግዚአብሔር ነው ይላል። የሁለት ሐሳብ ማነከስ ትርጉም የለውም እና መሆን ያለበት ይሄ ነው አለ ኤልያስ። መሰዊያ ስሩ አምላክ የሆነ ይመጣላል። በሌላ አማርኛ በሩን ክፈቱት ካለ ይመጣላል። መሰዊያው የሁለቱ ዓለም ምንድነው? መገናኛ በር ነው። በሩን ክፈቱት ካለ ይመጣላል። ከሌለ ግን የለም ማለት ነው። ካልመለሰ የለም ማለት። እዚህ ፍጥረታዊ ዓለም ላይ ትንፈራፈራለ፣ ሰውነትን ትቧጭራለ፣ ትንቢት ትናገራለ፣ የሆነ የሚታይ ሴሪሞኒ ታረጋለ። አለ የለም
ጥያቄው እሱ ነው። አለ የለም እና አለ ካልክ ይመጣል አለ። ምን አርጉለት? መሰዊያ ስሩለት፣ መስዋዕት ሰውለት፣ ይምጣ። አልመጣም። ስላልመጣ የለም። ኤልያስም ይላል እንደ እግዚአብሔር ቃል በ12ቱ ነገድ ስም መሰዊያ ሰራ፣ ዙሪያውን ቆፈረ፣ ውሃ ፈሰሰበት። የአባቶች አምላክ እግዚአብሔር አለ እኔ ባሪያ እንደሆንኩ አንተም አምላክ እንደሆንክ ይገለጥ ዘንድ አለ። እግዚአብሔር መለሰለት ይላል፣ በእሳት መለሰለት። ሰለሞንም መቅደሱን በመረቀ ጊዜ መሰዊያ ሰራ ለመቅደሱ ላይ። ከዛ በኋላ መጽሐፍ ሲናገር ምን ይላል? መሰዊያው ላይ ከሰማይ ልክ እንደ ኤልያስ ማለት ነው ከሰማይ እሳት ወረደ፣ መስዋዕቱን ተቀበለ። የእግዚአብሔር ክብር ቤቱን ሞላ። ደመና የሚታይ መጣ። አንድ ጊዜ አይደለም ባይዘው የእግዚአብሔር መስዋዕት በእሳት ሲቀበል። ኤልያስ ያንን ታሪኮች ስለሚያውቅ ነው እግዚአብሔር በእሳት እንደሚመልስ ተወዳድሮ ከባውል ነቢያት ጋር የገባው። 1-4-3 ጊዜ ይመስለኛል እግዚአብሔር መስዋዕትን በእሳት ሲቀበል መጽሐፍ ቅዱሳችን ውስጥ አለ። ክብር ለኢየሱስ ይሁን። ይሄ እንግዲህ መሰዊያ ምንድነው የሚለውን ማንም ሰው አሁን እርግጠኛ ነው ከዚህ በኋላ ጌታ ኢየሱስ ክርስቶስ አንተን ከሰማይ ጋር ያስታረቀህ ከሰማይ ጋር አንድ ያረገህ በምንድነው? በመስዋዕት ነው። መስቀሉን ያስታረቀህ መስቀሉ ነው ሰማይን ካንተ ጋር አንድ ያረገው። መጽሐፍ ሲናገር የእግዚአብሔር የኢየሱስ ክርስቶስ መስዋዕት ከእግዚአብሔር ጋር የጥል ግርግዳው ተቀዶ ፊት ለፊት ወደ ቅድስተ ቅዱሳን ገባን። በክርስቶስ ኢየሱስ መስዋዕትነትና መሰዊያ ከእግዚአብሔር ጋር ታረቅን፣ አንድ ሆነን። ኢየሱስ ጌታ ነው። የመሰዊያን ትርጉሞች ነው ምነግራችሁ። መሰዊያ ምንድነው? መሰዊያ የሚባለው ነገር እንግዲህ የመጀመሪያው መሰዊያ የሁለት ዓለም መገናኛ ነው። ትርጉሙ ላይ ስንመጣ ለምንድነው መሰዊያ የሚጠቅመው? የመጀመሪያው መሰዊያ የቃል ኪዳን ስፍራ ነው። የቃል ኪዳን ስፍራ ነው። የቃል ኪዳን ስፍራ 1-4 ነጥቦች ነው ማሳያችሁ። የመጀመሪያው የቃል ኪዳን ስፍራ ነው። ለምሳሌ ይስሐቅ ነው ሮቦት የሆነ ያዕቆብ ነው ይስሐቅ ነው። ይስሐቅ ሮቦት ሲሆንለት መጽሐፍ ቅዱሱ ምን ይለናል? እነ ጌራራ ያለው ሰውዬ መጡና ምን አሉት? ይስሐቅ እግዚአብሔር ካንተ ጋር እንደሆነ አውቀናል አሉት። ይስሐቅ ዘፍጥረት ማለት ነው። ይስሐቅ ያልኳችሁ ዘፍጥረት 27 ዘፍጥረት 27 ቁጥር 23 ጀምሮ በዚያም ወደ ቤርሳቤል ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት፣ ይስሐቅም ማለት ነው። እንዲህም አለው እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋራ ነኝና እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። ኢየሱስ ጌታ ነው። አሜን። በጣም የሚገርም ኪዳን ነው እግዚአብሔር ማደስ እያረገለት ያለው። ቀጥሎ ቁጥር 25 ላይ በዚያም መሰዊያን ሰራ፣ የእግዚአብሔርን ስም ጠራ፣ በዚያም ድንኳን ተከለ፣ የይስሐቅም ሎሌዎች በዚያ ጉድጓድ ማሱ። አቤሜሌክና የሙሽራው ወዳጅ አኮዝም የሰራዊት አለቃ ፊኮል የጌራራውም ወደ እርሱ ሄዱ። ይስሐቅንም ለምነው ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከናንተም ለይታችሁ አሳዶችሁኛል አላቸው። እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህ በእኛና ባንተ መካከል መሃል ላይ ይሁን፣ እኛም አንተን እንዳንነካ በጎነት ብቻ እንዳይሳየንህ
በደህንነት እንደሰደድንህ አንተም ክፉ እንዳትሰራብን ቃል ኪዳን ከአንተ ጋር እናድርግ አልን። አንተም አሁን በእግዚአብሔር ዘንድ የተባረክህ ነህ። አሜን በሉ እስኪ። ስለ አባት እየሰማ ዝም ትላለህ። ይስሐቅም ማዕድን አቀረበላቸው፣ በሉም ጠጡም። ማልደውም ተነሱ፣ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደህና ሄዱ። በዚያን ቀን ይስሐቅ ሎሌዎቹ መጡ፣ ስለ ቆፈሩት ጉድጓድ ውሃ እያለ ይቀጥላል። ኢየሱስ ጌታ ነው። እነኚህ ሰዎች ምን ሊያረጉ ነው ወደ ይስሐቅ የመጡት? መጽሐፍ ሲናገር ቃል ኪዳን ግባልን ብለው የቃል ኪዳን አጀንዳ ነው ይዘው የመጡት። ወይንም ቃል ኪዳን ሲገቡ ሁሉ ጊዜ ምን አለ? መካከለኛው ምስክር የሚሆነው ምንድነው? መሰዊያ ነው። ኢየሱስ ጌታ ነው። መሰዊያ ነው። እግዚአብሔር በመሰዊያው ላይ ነው ቃል ኪዳኑን የሚያጸናው። ወይንም ማንኛውም አምልኮት ማንኛውም አምላክ ከሰው ጋር ከህዝቡ ጋር ቃል ኪዳን የሚገባው በመሰዊያ ነው። ያው በመናውቀው ልንገራችሁ። ለምሳሌ ሰዎች ሰይጣንን ወደ አምልኮ ቦታ ሄዱና ሰይጣን ጋር ይገናኛሉ። ሰይጣን አምላካቸው ሊሆን ማለት ነው። ወይ ብር ሊሰጣቸው ወይንም ቤተሰባቸው ወይንም ከበሽታ ሊያድናቸው ብቻ እኛ ጌታን መቀበል እንደምንለው እነሱ ወደሱ ሄደው ቃል ኪዳን ይገባሉ። እኛ ለምሳሌ አንድ ሰውን መንገድ ላይ ይዘነው ኢየሱስን ተቀበል ብለን ቃል ኪዳን እናስገባዋለን። ሰይጣን የሚያመልክ ሰው መንገድ ላይ ያስቀብላል ሰይጣንን? ይቻላል? አይቻልም። የሚሆነው ምን መሰላችሁ? ፕሮግራም ተዘጋጅቶ መስዋዕት ይዘ በግ ከሆነ በግ፣ ልጅን ከሆነ የምታርደው ልጅ የምታረገውን ነገር ይዘ መሰዊያው ላይ ሄደ ነው ቃል ኪዳን መገባው። ከመሰዊያው ውጪ ቃል ኪዳን አይገባልህም። ለምሳሌ ልጃቸውን ለሰይጣን ሲሰጡ ሰዎች፣ አሁን እዚህ ውስጥ ለሰይጣን የተሰጣችሁ ሰዎች ብዙ ናቸው። በልጅነታችሁ ማለት እኮ ነው አይደለም? ማን ነው ስም ያወጣላችሁ? ጠንቋዩ አይደለም? እናት ቦረትቻ፣ ሞትቻ፣ ጠቋር፣ አዳልሞቲ ምናምን ይሄ የጨሌ አምልኮት ውስጥ ያለች ምናምን ከሆነ ስትወለድ ይዛክ ትሄዳለች አይደለም? ከዛ ጠንቋዩ ተቀብሎክ በጫቱ እያለ የመስዋዕት ደሙን አንስቶ እየቀባ ግንባርህን ምናምን እያለ ስርዓቱን ይፈጽማል። ከዛ ቸርች ትመጣለህ፣ አጋንንትክ ይጮሃል። ውጣ ስንለው እሱ የኔ ነው ይላል፣ ለኔ ተሰጥቷል ይላል። ምኑን ነው የሚቆጥረው? ኪዳኑን ነው የሚቆጥረው። ኪዳን ነው። ኪዳን መንገድ ላይ አይደለም። እናትህን አግኝቶ ጠንቋይ ቱቱ የሚለው መንፈስ ሲገባበት ነው ቱቱ የሚለው። ገባ? መሰዊያ ከሌለ ደግሞ መንፈሱ አይመጣም። ኖርማል አይደለም። እኛ እኮ እግዚአብሔር መንፈስ ነው ስለተባለ ነው መንገድ ላይ ሰዎችን ጌታ የምናስቀብለው። በሁሉ ስፍራ አለ ብለና ስለምናምን እኛ ውስጥ ክርስቶስ አለ ብለን ስለተቀበልን። እነርሱ ግን አምላክነታቸው ራሱ ለአካባቢ ነው። ቻይና ያለው አምልኮ መንፈስ ጆክ አይደለም ማውራጁ። ኢትዮጵያ ውስጥ የለም። ግዛት አላቸው። የፋርስ መንግስት ይላል አይደለም? የፋርስ አለቃ ይላል። ግብጽ ላይ እሱ አይደለም አለቃ።
የግብፅ አማልክት ይላል። የት ነው አማልክትነታቸው? ግብፅ ላይ ባቢሎን አይደለም፣ አካባቢ አላቸው። ኢትዮጵያ ላይ ያለውን እኮ ጠቋር መምታት አቅቶክ እኮ ነው እስካሁን እንደዚህ የምትሆነው። ኪዳኑን መስበር አቅቶክ ነው። ቆሪጥን ጉንድሽ ማድረግ አቅቶክ ነው አይደለም? ነገስታቱ ቆሪጥ ጋር ነው የሚሄዱት ይባላል። የሰው መስዋዕት እየሰውለት ነው ኪዳን የገቡት ይባላል። አይ አካባቢ አለው፣ አገር አለ። ለምሳሌ እዚህ ከተማ ላይ ጠንቋዮች፣ መተተኞች በጣም ነበሩ ይባላል። እና አዳማ የታወቀ ነበር በዚያ ይባላል። እና ሪቫይቫል ሲነሳ እዚህ ከተማ ሪቫይቫል ነበር። የዛሬ 35 ዓመት ምናምን ላይ ሪቫይቫል ሲነሳ በጣም ብዙዎቹ አገሩን ጥለው ተሰደዱ። እነኛ ጠንቋዮቹ፣ መተተኞቹ። ከተማይቱ ራሱ የምትታወቀው በሪቫይቫል ሆነ ማለት ነው። የሪቫይቫል ከተማ ሆነች ማለት ነው። አንደርስታንድ ታረጋለህ? መሰዊያዎቻቸው ናቸው የፈረሱት። ጎጆ ቤቶቻቸው ናቸው የፈረሱት። ጌታ ይመስገን። የኮሪደር ልማት፣ የወንዝ ዳር ልማት ስንት ጠንቋይ እንዳስነሳ ብታይ ጆክ ነው የሚመስል፣ ግን አይደለም። መሰዊያው እነሱ እኮ በመሰዊያው ነው ኪዳናቸው። ኪዳን ሌላ የላቸውም እነሱ። ኪዳናቸው መሰዊያው ላይ። መሰዊያው ማለት የሰሯቸው የመስዋዕት ስፍራዎቻቸው የቀደሷቸው። እስኪ መቀደስ ላሳያችሁ መሰዊያ እንዴት እንደሚሆን ተመልከቱት። እንዲህ ይላል ዘጸአት 30 ዘጸአት 29 ዘጸአት 29 ቁጥር 37 7 ቀን ለመሰዊያው ስሙት፣ ለመሰዊያው ማስተሰሪያ ታደርጋለህ። ራሱ መሰዊያውን ለመቀደስ ለመሰዊያው 7 ቀን ምን ታደርጋለህ? ማስተሰሪያ ታደርጋለህ፣ ትቀድሰውም አለህ። ምን ይላል? መሰዊያው ይቀደሳል። ከዛስ መሰዊያው መስዋዕቱ ምናምን አይደለም፣ መሰዊያው ራሱ መሰዊያውም ቅድስተ ቅዱሳን ይሆናል። ማን ነው ቅድስተ ቅዱሳን የሚሆነው? መሰዊያው። ኦኬ፣ ቀጥሎስ? መሰዊያውን የሚነካው ሁሉ ቅዱስ ይሆናል። አሁን ምን ሆነ ማለት ነው? መሰዊያ ኖርማል። ለምሳሌ ይሄ ቦታ የሆነ ሰውዬ ቤት ነበረ፣ እኛ መጣን ገዛ ነው። ከዛ በኋላ ይሄንን መድረክ የእግዚአብሔር መሰዊያ ነው ብለን ቀደስ ነው። ምን ማለት ነው ትርጉሙ? ከነበረበት ዓላማ ከነበረበት ባለቤትነት ምናምን ወጥቶ ለማን የተለየ ሆነ? ለእግዚአብሔር የተለየ ሆነ። መቀደስ ማለት መለየት ነው። እግዚአብሔር ለየው። መሰዊያ ይቀደሳል። ትችላለህ፣ ታውቃለህ። መቀደስ ለእግዚአብሔር የተለየ ማለት ነው። ይሄ መሰዊያ ነው። አንዳንድ ሰዎች መንበርከኪያ ቦታ አላቸው፣ እቤታቸው ውስጥ መጸለያ ቦታ አላቸው። በቃ ለእግዚአብሔር አንዳንዱ ከሞተም በኋላ የመንፈስ ህልውና እዛ አካባቢ አለ። በሪቫይቫል ታሪክ ውስጥ ማለት ነው አለ። ቦታዎች ይቀደሳሉ፣ ባይዘው ይቀደሳሉ። እዚህ ጋር ነበር እሱ ሲጸልይ የነበረው ምናምን ተብሎ አሁን ሰዎች ሄደው እዛ አካባቢ ሲጸልዩ የተለየ ነገር ይገጥማቸዋል። ለምን? የተከፈተ ደጅ ስላለ። ሰውየው ሲጸልይ ሲያመልክ መሰዊያ አድርጎ ሲቀድሰው ደጅ ስለሆነ ይከፈታል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መሰዊያ ይቀደሳል። እነኚህ መናፍስት ምንድነው የሚያደርጉት? የሆነን ቦታ ለራሳቸው ይቀጥራሉ፣ የሆነን ቦታ ይለያሉ። ከዛ መሰዊያ ይሰሩበታል። ከዛ ለመንፈስ ዓለም ኪዳን ስርዓት ሲያደርጉ እዛ ስፍራ ሄደው ነው የሚያደርጉት።
እና መሰዊያ የኪዳን ስፍራ ነው። ኢየሱስ ጌታ ነው። የኪዳን ስፍራ ነው። በእኛ እንመልከተው፣ በእግዚአብሔር ቃል ማለት ነው። ክብር ለኢየሱስ ይሁን። መሰዊያ የኪዳን ስፍራ ነው። ኢየሱስ ክርስቶስ በሉቃስ ወንጌል ላይ እያስተማረ ያለ በድንገት ተነስቶ ማለት ነው ከናንተ ጋር ያለኝ ኪዳን ይሄ ነው አላለም። ወይንም ደግሞ በትምህርቱ መሃል ስለ ኪዳን አስተምሮ ኪዳን ገብተናል አላለም። ወይ እንጀራ ያባዛለት እንጀራ አብልቷቸው በልታቸዋል፣ ስለዚህ ኪዳን ዛሬ እንገባለን አላለም። የሞተ ያስነሳለት ሽባ የፈወሰለት አላለም። ኢየሱስ ልክ ፋሲካ ሲመጣ ማዕድ ዘርጉ ብሎ አሰናርቶ ፋሲካን አብሯቸው ሊበላ ቁጭ ሲል ከበሉ በኋላ መሃል ላይ ብድግ አለና መስዋዕቱን ይዞ ኪዳን ገባላቸው። ራሱ ስለሆነ መስዋዕቱ፣ ራሱ ስለሆነ መሰዊያው የክርስቶስ ይለያል። ታውቃላችሁ፣ መስዋዕቱም መሰዊያውም እሱ ነው እና ያንን ማንነት ተቀብሎ ተነሳና ከናንተ ጋር የምገባው ኪዳን ይህ ነው አለ። ይህ ነው ሲል ምን አለ? ስለናንተ የሚሰዋው የሚሰጠው። በ3 ዓመት ትምህርት ውስጥ ስለ መሰዋት ተናግሯል እንጂ ኪዳን አድርጎ አልሰጣቸው። እንደሚሞት ነግሯቸዋል፣ እንደሚሰዋ ተናግሯል፣ ግን ኪዳን አድርጎ አልሰጣቸው። ልክ መሰዊያው ላይ ሲደርስ፣ መስዋዕቱ ላይ ሲደርስ ምን አለ? እንካችሁ ይህ በደሜ የሚሆን አዲስ ኪዳን ነው። ኪዳን የሚጸናው በመስዋዕት ነው። ሐዋርያው ጳውሎስ ለዚህ ነው ዕብራውያን መጽሐፍ ምዕራፍ 9 ላይ ፊተኛው ኪዳን እንኳን ያለ ደም ምን አላለም? አልተመረቀም። አያችሁት? ፊተኛው ኪዳን የሚለው ሙሴን ነው። ሙሴ እንኳን ያለ መሰዊያ ያለ መስዋዕት አልመረቀውም። ዘጸአት 30 ተመልከቱት ምን እንደሚል። እንዲህ ይላል 30 ቁጥር 26 የመገናኛውን ድንኳን የምስክሩንም ታቦት ገበታውን ዕቃውን ሁሉ መቅረዙንም ዕቃንም የዕጣንም መሰዊያውንም የሚቃጠል መስዋዕት የሚሆነው መሰዊያ ዕቃውንም ሁሉ የመታሰቢያውንም ስነሃ መቀመጫውን ትቀባበታለህ፣ ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳን ይሆናሉ፣ የሚነካቸውም ሁሉ ቅዱስ ይሆናል። ኢየሱስ ጌታ ነው። አያችሁት? አንድን ነገር መሰዊያ አርገህ ለመቀበልና መሰዊያው ላይ የምትገባላቸውን ማንኛቸውንም ስርዓቶች ኪዳን አድርገህ ለማተም ምኑ ያስፈልጋል? መሰዊያ ያስፈልጋል፣ መስዋዕት ያስፈልጋል። ስለዚህ መሰዊያ ምንድነው ተብላችሁ ተጠየቁ። የኪዳን ስፍራ ነው። የኪዳን ስፍራ ነው። እግዚአብሔር ኪዳኑን የሚያስታውሰው ኪዳን ካንተ ጋር አለኝ የሚለው መሰዊያው ላይ ባለው ጉዳይ ነው። ቅድም በጸሎት ውስጥ የኛ ኪዳን ከእግዚአብሔር ጋር በማን ያለው? በክርስቶስ ኢየሱስ መስዋዕት ነው። ለምሳሌ ከፊንሐስ ጋር እግዚአብሔር የሰላሜን ኪዳን አረጋለሁ ብሎ አንተ ጋር ሲመጣ የሰላሙ ኪዳን ምኑ ነው? መስቀሉ ነው፣ መሰዊያው ነው። ያንን የሰላም ኪዳን የገባልህ በመስቀሉ ስራ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ሁል ጊዜ ማሰብ ያለባችሁ ኪዳን አለኝ። መሰዊያ ካለ ምን አለ? ኪዳን አለኝ። እዚህ ጋር አንድ ላይ ቲፕ ልስጣችሁ። ሌሎች መሰዊያዎች
ቅድም በልጅነታችን ተሰተን ነበር አላልንም? ሌሎች መሰዊያዎች ላይ የገባቸው ኪዳኖች የሚሻሩት በሌላ መሰዊያ ነው። ሌላ ኪዳን ስትገባ እግዚአብሔር ያንን ኪዳን በሌላ ኪዳን ነው የሚሽረው። ለምሳሌ ኢሳይያስ መጽሐፍ ላይ ሂዱና ተመልከቱ። ኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ 28 እግዚአብሔር ከቁጥር 14 ጀምሮ ለሕዝቡ እንዲህ ይላል። ስለዚህም በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰትም ተሰውረናል። የምትትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ምንም አይነት ኪዳን ዛሬ ካንተ ጋር አይሻገርም። የትኛው መሰዊያ ላይ ያለ ኪዳን አይሻገርም። እግዚአብሔር ምንድነው የሚለው? ሞት፣ ሲኦል ኪዳን ገብተን በዛ ኪዳን ውስጥ ተይዘናል። ሞት የመጨረሻ ነው። ታውቃላችሁ፣ የመጨረሻው ጠላት ሞት ነው ይላል። ኃይል ሲወራ ሲኦልና ሞት ናቸው የመጨረሻ። እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። ሃሌሉያ ሃሌሉያ። በኋላ በደንብ እንጸልያለን በእነኚህ በአራቱም የመሰዊያ ስርዓቶች። አንደኛው ኪዳን ነው። ምን አለ እግዚአብሔር? የተፈተነውን አለት በጽዮን አስቀምጣለሁ። መሲሁን ነው፣ ክርስቶስን ነው። በጽዮን አስቀምጣለሁ፣ በእርሱ የሚያምን ምን አይልም አያፍርም አለና፣ ለገመድ ፍርድን ለቱንቢም ጽድቅን አደርጋለሁ። በረዶውን የሐሰት መሸሸጊያ ይጠርጋል፣ ውሆችም መሰወሪያውን ያሰጥማሉ። ሃሌሉያ። በረዶ መሸሸጊያውን እስኪ ከፈርግ ቃል እንዲህ ብርሃን ሆኖ ሲመታ ጥሩ ነው። እግዚአብሔር አለ ኪዳን ስለገቡ አንገኝም ያሉ ከሲኦልና ከሞት ጋር ኪዳን ስለገቡ እንሰወራለን፣ እንሸሸጋለን ያሉ። የጽድቅ መለኪያ የፍርድም መለኪያ ወጥቷል፣ እርሱም መስቀሉ ነው። ስለዚህ እናገራለሁ፣ የትኛውም አይነት የተሰወረ በስውር የሚገዛ ኪዳን በህይወት፣ በቤት፣ በኑሮ፣ በልጆች፣ በነገርህ ሁሉ ውስጥ ከዘር ማንዘርህ የመጣ በስምህ የተደረገ በዘር ምክንያት ግንኙነት ያለው ሁሉ በእግዚአብሔር በረዶ ተመታ። በእግዚአብሔር በረዶ ተመታ። መሰወሪያው ተመታ። መሰወሪያው ተመታ። ምን እንዳለ ስሙ። ለገመድ ፍርድን፣ ገመድ እድል ፈንታ ማለት ነው። ፍርድን ለቱንቢም መለኪያ ማለት ነው። ጽድቅን አደርጋለሁ፣ በረዶውም የሐሰትን መሸሸጊያ ይጠርጋል፣ ውሆችም መሰወሪያውን ያሰጥማሉ። በኢየሱስም ማንኛውም የተሰወረ መሸሸጊያ የሆነ ነገር ይስጠም፣ ካንተ ህይወት ይስጠም። በእምነት አይንን ጨፍን አንድ ጊዜ ህይወትን፣ ዘመንን፣ ነገርን እና የተገቡ ኪዳኖች ሁሉ የሚፈርሱበት መለኮታዊ ኪዳን የተፈተነው አለት ክርስቶስ በሰማይ አለ። የሰላም ቃል ኪዳን እግዚአብሔር ካንተ ጋር አድርጓል። ላይፈርድብህ እግዚአብሔር በልቡ አስቧል። ወንጌልን ልኮልሃል። ይሄንን አስበህ በውስጥ አውጃለሁኝ። በኢየሱስም በስውር የሚገዛ
በስውር ነፍስን የያዘ በስውር ስጋ ጋር ኮኔክት ያደረገ በሽታ ቢሆን ምንም አይነት ስርዓት በስውር ኑሮህን የያዘ ቢዝነስህን፣ አገልግሎትህን፣ ህይወትህን፣ ራእይህን፣ ዓላማህን በስውር የያዘ መሰወሪያውን መሸሸጊያውን በበረዶና በውሆች አሰጠምኩት። ውሆችም መሰወሪያ ይሰጥማሉ አለና ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል። ከሲኦል ጋር የተማማላችሁት መሐላ አይጸናም። የምትትረፈረፍ መቅሰፍት ባለፈች ጊዜ ትረገጡበታላችሁ። ደስ ሲል ምን ትሉበታላችሁ? ትረገጡበታላችሁ። ለካ እዚህ አለ። አንበባችሁት? ከጎን ላለው ሰው ማንም በምንም ስልጣንና ከፍታ ሞት ነው መጨረሻው በለ። የትኛውም ጠንቋይ በለ፣ የትኛውም ሟርተኛ፣ የትኛውም ደጋሚ፣ የትኛውም መተተኛ በነሱ መስመር በለ የመጨረሻው ስልጣን ሞት ነው። የነሱ ኃይል የመጨረሻው ደጅ ሲኦል ነው በለ። እኔ እልሃለሁ በለ። ለሰውየው ነው መተለው። እኔ እልሃለሁ በለ። የገሃነም ደጅ የማይቋቋም በለ። የሲኦል ኪዳን አለህ በለ። የጽዮን ኪዳን አለህ በለ። የጽዮን ኪዳን አለህ በለ። የገሃነም ደጅ አይቋቋምህም። ሞት ኪዳኑ ተሽሯል። ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል። ማንኛውም ኪዳን ዛሬ ፈረሰ፣ 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 ፈረሰ። በደሙ የሚሆን አዲስ ኪዳን ሆኖልሃል። የገሃነም ደጆች አይችሉም። በልጁ ኪዳን ገብቶልሃል። የትንሣኤ ኪዳን ሆኖልሃል። የትንሣኤ ኪዳን ሆኖልሃል። የትንሣኤ ኪዳን ሆኖልሃል። ከሲኦል ጋር የሲኦል መልእክተኞች፣ የሲኦል ሰራዊት፣ የሲኦል ምን ልበልክ መናፍስት አጋንን ተሰልፎ ቢመጣብህ ይሄንን ነገራቸው። ኪዳን አለ። የጨለማ ኪዳን ካንተ ይወፈርሷል። ራሱ ሉሲፈር በአንድ ጣቱ ቆሞ ቢደግምብህ አይሰራም። አይሰራም። ቃሉ አልገባችሁም እንዴ? ገመድ ለፍርድ አለ። ገመድ ለምን አለ? ቱምቢ ለምን? ለጽድቅ መለኪያ እኮ ነው። ገመድ ለፍርድ ቱምቢ ለጽድቅ አቁም ያለውና ገመዱ አልገባህም፣ ቱምቢው አልገባህም። መስቀሉ ነው። ልክ አለ ሁሉም። የዚህ ዓለም ገዢ በእንጨት ምን ብሏል? ተጠርቋል። በቃ አሁን እኛ ቱምቢውን እናውቃለን። እዚህ ስትወራጭ ዶሮ ጠቅልለ ስትወረውር አይጥ ገንዘ ስለጣልክ እኔ ቤት ሞት አታመጣም። ገመዱን አውቀዋል፣ ቱምቢውን አውቀዋል፣ መለኪያውን አውቀዋል፣ ልኩን አውቀዋል። ዘላለም ብለ 40 ቀን ጾም ጸሎት ብትይዝ ይሄው እዚህ ከተማ 40 ቀን ጾም ጸሎት ረጅም ዓመት ይዘው እስከ ዛሬ ድረስ አለው። ቱምቢውን ስለማውቀው ገመዱን አውቀዋል። የሟርተኛ ቃል ባንተ ላይ አይሰራም። የደጋሚ ቃል ከመሰዊያው ባንተ ላይ አይሰራም። ቃል ኪዳን ከሲኦልና ከሞት ጋር አርገናል ያለ በጌታ በኢየሱስ ስም የሐሰተኛ ነብይ ቃል ባንተ ላይ አይሰራም። በመናፍስት የሚመራ ነብይ ነኝ ብሎ በሐሰት ቃል በእግዚአብሔር ስም የሚናገር የሟርት ድምፅ ፋሚሊየር ስፒሪት ከዘር ባለ የአጋንን ትስስር ሟርትን በቸርች ውስጥ የሚያስፋፋ ባንተ ላይ አይሰራም፣
አይ ዲክሌር መሰዊያቸውን ሰነጠቅኩት፣ አረከስኩት፣ አረከስኩት። አይሰራም። ሚዲያ ላይ የምታዩኝ ይህንን ቃል አምናችሁ ተቀበሉ። መለኪያው አለን። የትኛው መሰዊያ መለኪያ አለው? እግዚአብሔር መሰዊያዎችን ነው የሚያፈርሰው። ታውቃላችሁ፣ እግዚአብሔር ራሱ ቤተልን ራሱ ሲቀጣ መሰዊያን ነው የሚያፈርሰው። ቤተል ማለት እንግዲህ ቤተልን አትሹ ገልጊላን አትፈልጉ አላለም? እግዚአብሔርን ፈልጉ ትጸናላችሁ አልተባለ? አሁን እግዚአብሔር ቤቴልን ማለት ብሉይ ኪዳን ላይ ያለውን የያዕቆብንም የመቅደሱንም መገኛ ገሊላ የተገረዙበት የኪዳን ስፍራ ነው። እግዚአብሔር ግን አዲስ ኪዳንን ሲያመጣ እኔም ፈልጓል። ያንን መሰዊያ ያንን ቦታ አይደለም የምትፈልጉት። አንዳንድ ጊዜ ሰዎች የሆነ መሰዊያ ቢውልድ ያደርጋሉ። እባብ ይነድፋቸውና እግዚአብሔር የናስ እባብ ስቀል ይላል። የናስ እባብ አንስቶ ሙሴ ይሰቅላል። በቃ አለፈ። እባቡም ተወገደ፣ ነገሩም አለፈ። የእስራኤል ልጆች ግን እየተከተሉ ከትውልድ ትውልድ አልፎ መሰዊያ ይሰሩለታል። በናስ እባቡ መስገድ አላቆሙም ነበር ይላል። ዳዊት ምናምን ሁሉ እኮ አልፈዋል። ያ የናስ እባቡን እየሰገዱበት ሕዝቅያስ መጣና በቃሉ ላይ አየና ናናና አፍርሰዋል። የናስ መስገጃውን ምን አለው ይላል? አፈረሰው ይላል። ከፍ አድርገን የትኛውም የተቀባ ሰው ይሁን የትኛውም በነበርክበት ኪዳን እየተከተለ በሟርት ቃል አይከናወንም፣ አታፈራም፣ አትጸናም ብሎ የረገመህ እርግማን በዚህ ኪዳን በዚህ መሰዊያ እናገራለሁ፣ ከዚህ ቀን ጀምሮ ተሰብሯል። ኪዳኑ ተሰብሯል፣ ፈርሷል፣ ተሽሯል፣ በኢየሱስ ስም ረክሷል። አይቀጥልም፣ አይከተልህም፣ አይከተልህም። መሰዊያ ይፈልጋል። ታውቃለህ፣ መሰዊያ ይፈልጋል። ኪዳን ከሆነ ኪዳን ይፈልጋል። እግዚአብሔር አንዱን ኪዳን ለመሻር ሌላ ኪዳን ያጸናል። እና አንተ የመንግስተ ሰማይ ኪዳን አለክ። ከጨለማ ወደ ምን? ወደ ብርሃን። ከሰይጣን ስልጣን ወደማ? ወደ እግዚአብሔር። ምን ብለሃል? ዞር ብለሃል። መሰዊያ ቢውልድ አርግ። መሰዊያ ሪስፔክት አርግ። መሰዊያህን ሁል ጊዜ ዙረው። መሬቱን አይደለም ማለት፣ ፑልፒት አይደለም ማለት፣ ከቨናንት ነው፣ ኪዳን ነው። የሆነ ነገር ሲመጣብን ኖ እኔ ኪዳን አለኝ፣ እኔ እንዲህ ነኝ፣ እግዚአብሔር ከኔ ጋር ነው። እግዚአብሔር ከአብርሃም ጋር ኪዳን ገባ ይላል። ይገርማችኋል፣ ረጅም ዘመን አልፎ ስንት ትውልድ ተሻግሮ ዳንኤል ሲመጣ በባዕድ ምድር ላይ ሆኖ ሲያስብ ከተማ ሲያስብ አገር የሚቆጥረው ኪዳኑን ነው። ለአባቶቻችን እንዲህ ብለህ የተናገርክ አምላክ ነህ። ኢየሱስ ጌታ ነው። እንዲህ ብለህ ኪዳን የገባ ታስታውሳላችሁ። ከ430 ዓመት በኋላ ሙሴ ሲመጣ፣ ሙሴ ስለመጣ ነው እንዴ የመጣው? አይደለም። መጽሐፍ የሚለው እግዚአብሔር ለአብርሃም ለይስሐቅ ለያዕቆብ የማለውን አሰበ ነው የሚለው። ከ400 ምናምን ዓመት በኋላ ወረደ ይላል። ለአባቶች እንደማለ ይላል። ያ መሰዊያ አብርሃም ጋር ኪዳን ገባለት፣ ላንተና ለዘር ብለው። ይስሐቅን ላንተና ለዘር አለ። ያዕቆብንም መሰዊያ ሰርቶ ላንተና ለዘር አለ። ታስታውሳላችሁ? አብርሃም ለተገለጠለት እግዚአብሔር ሰዋ።
አብርሃም በመስዋዕቱ ምክንያት ትናንትና አይተናል። እግዚአብሔር የዘላለም ኪዳን ምን አለለት? በመሐላ ምን ያለ የጸና በመሐላ የጸና ኪዳን ገባለት። በመሰዊያ ነው፣ በመስዋዕት ነው ገባለት። ከዛ ይስሐቅ ሲመጣ ለይስሐቅም የአባቴ የአብርሃም አምላክ እግዚአብሔር እኔ ነኝ፣ ካንተ ጋር ሆናለሁ፣ ኪዳን እገባላለሁ፣ ይህም ምድር ላንተና ለዘርህ እሰጣለሁ፣ አበዛሃለሁ አለ። ያዕቆብንም ሲያገኘው መሰላል ዘርግቶ እግዚአብሔር የአባቴ የአብርሃም የይስሐቅ አምላክ ነኝ። አሁን ደግሞ ያዕቆብ መጣ። ይህንን የተኛህበትን ምድር ላንተና ለዘርህ እሰጣለሁ። ከዛ 400 ዓመት ተዘግቶ እግዚአብሔር እነኛን መሰዊያዎች አሰበ። እግዚአብሔር በመልካም ቀን የሄድክበትን መስዋዕትና መሰዊያህን ያስበው፣ በኢየሱስ ስም ያስበው። ይሄ የመሰዊያ ጉዳይ ከመቅደስ ጋር ከመስዋዕት ጋር ከምናምን ጋር የተያዘ ጉዳይ ነው። ጌታ ኢየሱስ መስዋዕቱን የሚቀድሰው ማን ነው አለ? መሰዊያው ነው። ያን ጊዜ ግን ምን ይላሉ? በመሰዊያው ቢምል ችግር የለው፣ በመስዋዕቱ ከማለ ችግር አለው ይላሉ። ኢየሱስ መጣና መስዋዕቱ የሚቀድሰው ማን ነው አለ? መሰዊያው ነው አለ። መሰዊያው ነው የሚቀድሰው። እዚህም ላይ እኮ የተጻፈው ተቀድሷል መሰዊያውን አለና የሚነካው ሁሉ ቅዱስ ይሆናል። መሰዊያው ሚነካው ነው ቅዱስ የሚሆነው፣ መስዋዕቱ አይደለም እኮ። መሰዊያው ሚነካው እዛ ጋር ሄደ ብታረድ ቅዱስ አይሆንም። መሰዊያው ላይ ስታረድ ቅዱስ ይሆናል፣ ቅዱስ ይሆናል። አንዳንድ ሰው እግዚአብሔር ያለውን ትቶ በሐሳቡ የመጣውን ያደርጋል። እንትን አይደለም። መንፈሳዊ ነገር ረንደምሊ በድንገት የሚደረግ አይደለም። መንፈሳዊ ነገር በኪዳን የሚደረግ ነው። ለምን? መሰዊያ አለው፣ ደጅ አለው፣ ስርዓት አለው። መጽሐፍ ስርዓት አለው ነው የሚለው። ንጉሱ ገብቶ መሰዊያው ላይ ቆመ። ንጉስ ነው ታውቃላችሁ። በጣም ረጅም ዓመት የኖረ የሚገርም ንጉስ ነው። ንጉስ ሆዚያን ይባላል። ኢሳይያስ በኋላ ላይ የእግዚአብሔርን ዙፋን ሲያይ ምን ተብሎ ነው በቴዎሎጂ የሚታሰበው? ንጉስ ሆዚያን የእግዚአብሔርን ዙፋን ክብር ነብዩ እንዳያይ ከልሎት ነበር ይላሉ። ለምን? ምዕራፍ 6 ሲጀምር ምን ይላል? ንጉስ ሆዚያን በሞተበት ዓመት እግዚአብሔርም በረጅምና ከፍ ባለ ዙፋን ላይ ተቀምጦ ይሄ ንጉስ ሆዚያን የሚባለው ሰው ምን እንደሆነ ታውቃላችሁ? መቅደስ ገብቶ ለካህናት የተፈቀደውን ብቻ ለካህናት ብቻ የተፈቀደውን መስዋዕት ዕጣኑን ምናምን ማጠን መቀደስ ጀመረ ማለት። ካህናት ተሰበሰቡና ንጉሥ ሆዚያን ሆይ ለአንተ አልተፈቀደም፣ ለአንተ አልተፈቀደም። መጽሐፍ ሲናገር ከመቅደስ ሳይወጣ ለምጽ መታው ይላል። ያልተፈቀደ መሰዊያ ላይ ተገኝቶ ማለት ለምጽ መታው። ከቤተ መንግስት ከምንም ንጉስ ነው ተብሎ ታውቃላችሁ። መለኮታዊ ሲሆን ነገር ከባድ ነው። ንጉስ ነው ብለው አልተውትም። ወስደው አንድ ክፍል ቤት ውስጥ አስቀመጡት ይላል። ሲቀበርም በነገስታት ክብር ምን አላለም? አልተቀበረም ይላል። ስታፍ መሰዊያ ላይ ቀልድ የለም። ከጎን ላለው ሰው በመሰዊያ አትቀልድ በለ። መሰዊያ ሲሪየስ ነገር ነው በለ። ሃሌሉያ። እንጸልያለን። ታውቃላችሁ ዛሬ ኪዳኖች ሁሉ ይሰበራሉ። አንዳንድ ጊዜ ደጋግመ የምትጸልየው ምንድነው? ሁሉንም ስትልና መገለጥ መጥቶል ጉዳዩን ስትጸልይበት ይለያያል። ያንዳንዱን መሰዊያ ገለብጣለሁ ብለህ ስትል ሲገለጡ ነው የሚመቱት። ዝም ብለህ ያንዳንዱን ስላልክ አይሆንም። ትዝ ይላል። እኔ አሁን ተመርክኬ መሰዊያዎች ትዝ ይሉኛል። መሰዊያዎች፣ ሟርቶች ትዝ ይሉኛል። ቸርቾች ትዝ ይሉኛል። ሰዎች ትዝ ይሉኛል። ለምንድን ነው ትዝ የሚሉ? ዘላለም እየጸለይኩ ጌታ ሆይ ግለጥልኝ፣ ከየትኛው መሰዊያ ነው የመጣው? እኔ ነግሬያችኋለሁ። ስትረግመኝ እቤቴ ሆኜ ይሰማሃል። መጽሐፍ ቅዱሳዊ ነው።
ለኔ ሲሆን አይሰራም አትበለኝ። ላንተም ካመንክ ይሰራል። ስትረግመኝ ቤቴ ሆኜ ትዝ ትለኛለህ። ምንድነው ደግሞ የሰውዬ ትዝ ያለኝ ብዬ ትንሽ ሜዲቴት ሳረግ እሰማሃለሁ። ምንም እኔ እግዚአብሔር ለኔ መልካም ነው፣ ለኔ ነው። እግዚአብሔር ለጠላቱ የሚባላ እሳት እንደሱ ነው። በሱ ለሚታመኑት እግዚአብሔር ምንድነው አይደለም የሚለው። እዛችሁ ምዕራፍ 1 ቁጥር ወደ ላይ ስትወጣ ምን ይላል? እግዚአብሔር ቂመኛና ተበቃይ አምላክ ማትን ምን ያለ የተሞላ ይላል። ኮሚኒስት ሆነ ብትወራጭ አይሰራም። ሚሰራው በመርሁ ነው። በርሱ የሚታመኑትን ያውቃል። እና ሟርተኛ ሆነ። ሌላ ጊዜ ደግሞ እዚሁ ቸርች ያለ አንድ ሰው ማለት ነው ይሙት እያለ ይረግመኛል። እዚሁ አዳማ ነው። እኔ ደግሞ አዳማ ይበዛብኛል። እዚህ ማትሪክስ ፊልም አለ መሰለኝ። ያሟርታል ማለት ነው። ይሙት እያለ እኮ ነው የሚያሟርት። ይሙት እኛ ቸርች ውስጥ እየኖረ ማለት ነው። ባክቱ ስል ባፍንጫው ተተከለ። ከትንሽ ቀን በኋላ ጆክ አይደለም ማወራክ ተደውሎ አረ አፖስትል እንዲሆነ ከለ ስለማውቀኔ ሆነለ ምሕረት ይሁንለት ብዬ ጸለይኩ። ምሕረት ሆነለት። አንዳንዱ ወኔም ነው። ከማጋ እንደምትታገል ማወቅ አለበት። የእውነቴን ነው ማወራ። እዚህ አንዳንድ ሰው አለ መንደርተኛ ሰው የሚያስፈራራ ኢቭን እንጀራ ካልሰጧቸው ሚራገም በጸሎት ምናምን ከማጋ እዛ የለመድከው ላይ መተህ ዘላለም ላይ ወይ የሆነ አገልጋይ ላይ እግዚአብሔር ቅባት ኪዳን ያለበት ሰው ላይ እንደ ኃይሉ መጠን ነው። አረ ጌዲዮን ላይ ምንድነው ያለው? ውደቅበት ሲለው ልጁ ወጣት ልጅ ነው፣ አልቻለም። ለምን? ሰው እንደምኑ መጠን ነው? እንደ ኃይሉ መጠን ነው። ከእድሜ ጋርም ይሄዳል። አንዳንዱ ወደ አባቱ ይጠቁማል እንዲህ ብሎ ዞር ሲል ባሪያ በዘመኑ ሁሉ ትሆናለህ ይላል። ጆክ አይደለም ማወራ። አዲስ ኪዳን ነው፣ አይሰራም። እሱ ሲሰራና ሳይሰራ ወደፊት ምናየው ይሆናል። ግን ምነግርህ እውነት ነው። ሁሉ ጊዜ there is power, there is authority፣ ስልጣን የሚባል ጉዳይ አለ። ስልጣን የሚባል እና ሰዎች ዝም ብለው ይመስላል ደጅ እያከከ የሚኖረው የሚጠፋበት ሁሉ ነገር ጥፍትፍት ብሎበት። ልበልህ እኮ ልምድ ቢሆን ኖሮ የሚለው ነገር ካንተም ተለይቶ ይሆን ነበር። ለምን አይቀጥልም? ልምድ ቢሆን። ልምድ አይደለም፣ it's a spirit፣ መንፈስ ነው። በልምድማ በቃ አንድ ጊዜ አርጋል፣ ነገም ታረጋዋል፣ ከነጎዲያም ታረጋዋል። ልምድ አይደለም፣ መንፈስ ነው፣ ኪዳን ነው፣ መለኮታዊ ስርዓት ነው። ከፋር ግጅ ላንተ ለኔ ሆነልኝ ላንተ እንዲሆን ልጸልይል። ከዚህ ቀን ጀምሮ በላይክ የሚነሳ መሰዊያ አይሰወርብህ። ቃላቸው ከመሰዊያው ሲወጣ ትሰማለህ። ከመሰዊያው ድምጹን ትሰማለህ። መልአክክ ይሟገተዋል። ይሄ ኪዳን ኪዳን ይሆናል ይሆናል። በእምነት ተቀበል፣ በሰላም ትኖራለህ። ሟርት ቤትክ ላይ አይሰራ። አንዳንዱ ልጁ ይሙት ብሎ ሲያሟርት እንሰማዋለን። እንትኑ ይበተን። ይሄ የጴንጤ ሟርት እኮ ክፉ ነው፣ ክፉ ነው። ከዚህ ቀን ጀምሮ ካፊት አይሰወርም፣ አይሰወርም፣ አይሰወርም። ባንተ አይሰራም፣ አይሰራም። ክብር ለኢየሱስ ይሁን። ሁለተኛ መሰዊያ the place of authority ነው። the place of authority
የስልጣን ስፍራ ነው። መሰዊያ የስልጣን ስፍራ ነው። መሰዊያ ቢውልድ ሲደረግ በመሰዊያ ላይ ፍርድ አለ። ከጎን ላለው ሰው ፍርድ ካለ ስልጣን አለ በለው። በዚያ ስፍራ ስልጣን ስላለ ነው ፍርድ የሚሰራው። የፍርድ ስፍራ ነው መሰዊያ። መሰዊያ ያው ባጋንንት ነው የሚገባን። ልክ መሰዊያው ላይ ድው ተደርጎ አትሞስፌሩ ድምቅ ብሎ መጡ ሲባል የመጀመሪያው ስም ሲጠራ ምን ብለህ ነው የምትሄደው? ፍረዱልኝ ጌታዬ አይደለም የምትለው? አይደለም እኔ በእውቀት ነው ማውቀው። ፍርድ ፈልገህ ነው የምትሄደው። ፍርድ ነው ጥያቄ። መሰዊያ የፍርድ ስፍራ ነው ማለት የኦቶሪቲ ስፍራ ነው። ኢት ኢዝ ጌት በር እኮ ነው። ወደዚህ መሰዊያ ለምንድን ነው የምትመጣው? አሁን ራሱ ሳውጅልህ ምን እያረኩ ነው? እየፈረድኩልህ እኮ ነው። የፍርድ ስፍራ ነው መሰዊያ። አንዳንድ ሰው በህይወቱ በጣም ሜስድ አፕ የሆነ ነገር ውስጥ ይገባል። ከዛ በኋላ በቃ አባቴ ጋር ሄዳለሁ። የመናፍስት አይደለም እላችሁ መንፈሳዊ ቸርች ሄዳለሁ ይላል። ወደ ኪዳኔ እመለሳለሁ ይላል። ሲመጣ ህይወቱ ላይ 360 ዲግሪ ይዞራል። ለውጥ ይሆናል። መነቃቃት ይሆናል። የሞተ ነገሩ መነሳት ይጀምራል። መንፈሱ ሕያው መሆን ይጀምራል። ለምን? ምክንያቱም ስለ እርሱ የሚፈርድ የመጣበት መሰዊያ ምን አለው? ኦቶሪቲ አለው። ኦቶሪቲ ካለ ሌሎች ኦቶሪቲዎች ሁሉ ይሻራሉ። እስራኤል ምን ያደርጋል መሰላችሁ? 6 ነገድ አንደኛው ተራራ ላይ ይወጣል። 6 ነገድ ሌላኛው ተራራ ላይ ይወጣል። 6ቱ ነገድ እርግማን ኤክስፒሪየንስ ያደረጉ ናቸው ታሪካቸውን ስታዩ። ከዛ በኋላ ሙሴም ሲመድባቸው 6ቱ ነገዶች እከሌ ይርገሙ አለ። 6ቱ ነገድ ደግሞ እከሌ ምን ይበሉ? ይባርኩ አለ። የእስራኤል 12ቱ ነገድ በሁለቱ ተራሮች ነው የሚፈርደው ታውቃላችሁ። የርግማን ተራራ ላይ ወጥተው የሚረግም እስራኤላዊ የሚረገም እርግማን ሶሪያዊ፣ አማሌቃዊ፣ ፍልስጤማዊ ይሁን ከእስራኤል ተራሮች እርግማን ይሄዳል። እስራኤል በዚህ በበረከት ተራራ ላይ ቆሙ። መሰዊያ ነው ያላቸው። ሲባርኳቸው በረከት ከእስራኤል ወደ እነሱ ይሄዳል። this is authority። ይሄ ስልጣን። አንድ ጊዜ እስራኤል ላይ እንደዚህ ሆነ። ትንቢተ ዘካርያስ ምዕራፍ 1 እግዚአብሔር ትቷቸዋል ተባለ። ጌታ ረስቷቸዋል ተባለ። ሲባል ጠላት መብት አገኘ። ቁጥር 18 ምዕራፍ 1 ቁጥር 18 አይኖቼን አንስቼ እነሆ 4 ቀንዶች አየሁ። ምኖች አየሁ? ታስታውሳላችሁ? የአሮን የመሰዊያ ስርዓት ስንት ቀንድ አለው? 4 ቀንድ አለ። ገንባ የተባለው አልተር ወይም መሰዊያው ቀንድ አለው። ላይ ኦቶሪቲን ነው የሚያሳይ። ቀንድ ስልጣንን ነው የሚያሳይ።
መንግስትን ነው የሚያሳይ። 4 ቀንዶች አየሁ። ከዛስ ከኔ ጋር ይነጋገር የነበረው መልአክ እነዚህ ምንድናቸው አልኩት። እርሱ ምን እንደሚል ስሙት። እነዚህ ይሁዳንና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው። ትንሽ ከፍ ቀንዶች ናቸው ብሎ መለሰልኝ። እሺ እግዚአብሔር ሌላ ላከ። 4 ጠራቢዎች አሳየኝ። ዛሬ ጠራቢ ትሆናለህ። የበተነህን ትበትነዋል፣ ታስፈራራዋል። ምን እንዳደረጉ ተመልከቱ። ቀንዶቹ ምን እንዳደረጉ ዝቅ በል። እንዲህ ይላል፣ እኔም እነዚህ የመጡት ምን ሊሰሩ ነው አልኩት 4ቱ ጠራቢዎች። እርሱም አንድ ሰው ራሱን እስከማያነሳ ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው። እነዚህ ግን ሊያስፈራሯቸው የይሁዳን አገር ይበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብ ቀንዶች ሊጥሉ መጥተዋል ብሎ ተናገረ። አንድ ሰው በዚህ ጉባኤ አለ። የተነሳብህ ቀንድ፣ ስልጣን፣ ኃይል ሁሉ ወደቀ በኢየሱስ ስም። የተነሱባችሁን ቀንዶች በእግዚአብሔር መጥረቢያ ጠራቢዎች፣ ከርካሚዎች፣ አፍራሾች በኢየሱስ ስም የተነሳባችሁን ስልጣን፣ ኦቶሪቲ የያዘ ሌጋል ግራውንድ የያዘባችሁ ስልጣን ሕጋዊነት ነው። በጌታ በኢየሱስ ስም ቀንዱን ሰበርኩት። የሚጎስምህን ቀና ብለህ እንዳትሄድ የሚያፈራርስህን ከስርህ ከጎንህ ቤትህን፣ ቢዝነስህን፣ ቸርችን፣ አገልግሎትን ሐሳብ እየከተተ በተለያየ ሰው በምናምን እየመጣ ቀና እንዳትል ዲስከሬጅ የሚያደርግህን በኢየሱስ ስም ጠረብኩት። ጠራቢ ብሎኛልና ጠረብኩት። ጠራቢ ባለ ምንድን ነው? ቆራጭ አይደለ? ጠራቢ ምንድን ነው? ቆራጭ እኮ ነው። ዛፍ ቆራጭ ምን ይባላል? ጠራቢ ነው የሚባል። እሺ በቃ እናንተ ስላልገባችሁ ጠራቢ ማለት ጠረባ ነው እኮ። ጠረባ እንዳትቆም ሚጥል ማለት ነው። ማንኛውም ስልጣን ከላይክ ላይ ወደቀ። መንግስቱም ኃይሉም ስልጣኑም አይጸናም፣ ወደቀ። የአሕዛብ ቀንድ፣ የአሕዛብ ስልጣን፣ የአሕዛብ መንግስት፣ የአሕዛብ ኃይል ቀና እንዳትል በድግምት በጥንቆላ በመተት በሟርት የሚነሳ በጌታ በኢየሱስ ክርስቶስ ስም ከመሰዊያው ላይ በሚለቀው ሟርት ስልጣንን በላይ ሊወስድ ፍርድን ሊያደርግብህ የሚወጣ መሰዊያ፣ የፍርድ ስፍራ፣ የስልጣን ስፍራ በጌታ በኢየሱስ ስም ጠረብኩት።